ጤና ይስጥልን የአሻም ተከታታዮች እንደምን ቆያችሁ። ከአሻም ቴሌቪዥን ለዛሬ ዕለት አርብ ሚያዝያ 3 ቀን 2017 ዓ.ም የተሰናዱ የአሻም የምሽት ዜናዎቻችን ወደ እናንተ የሚያልፉበት ሰዓት ላይ ተገኝተናል። በቅድሚያ ዋና ርዕሰ ጉዳዮችን ጠቁማችሁ ከ6000 በላይ የሰላም ሰራዊት በማደራጀት የከተማዋን ሰላምና ጸጥታ እያስከበርኩ ነው ሲል የባቱ ከተማ ለአሻም ገለጸ። ከውጪ ከገቡ እቃዎች ከተሰበሰበ ቀረጥና ታክስ 403 ቢሊዮን ብር ገቢ መገኘቱን የጉምሩክ ኮሚሽን አስታወቀ። ህወሓት ከአዲሱ የትግራይ ክልል ጊዜያዊ አስተዳደር ጋር በጋራ ለመስራት ማቀዱን ገለጸ። ከውጪ ሱዳን የተባበሩት አረብ ኤምሬትስ በሱዳን የዘር ማጥፋት ወንጀል እንዲፈጸም አስተዋጽኦ አድርጋለች ስትል በዓለም አቀፉ ፍርድ ቤት ከሰሰች። ተመልካቾቻችን አስቀድመን ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ የቢዝነስና ምጣኔ ሀብት እንዲሁም ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደርጋለሁኝ። ወደ ቀደመው ዜና ተሻገርኩ። ከ6000 በላይ ሰራዊት በማደራጀት የከተማዋን ሰላምና ጸጥታ እያስከበርኩ ነው ሲል የባቱ ከተማ ለአሻም ገለጸ። በኦሮሚያ ክልል የባቱ ከተማ ሰላምና ጸጥታ ጽሕፈት ቤት የከተማዋን ሰላምና ጸጥታ ለማስጠበቅና ለማስከበር ከተለያዩ አጋር አካላት ካላቸው ጋር በጋራ እየሰሩ መሆኑን የገለጹት ከአሻም ጋር ቆይታ ያደረጉት የከተማዋ ሰላምና ጸጥታ ጽሕፈት ቤት ኃላፊ ተወካይ ጄይላን ቡርቃ ናቸው። ፍራውል ኃይሉ በጉዳዩ ላይ ተጨማሪ አላት። የባቱ ከተማ አስተዳደር ከተማዋን የቱሪዝምና የኢንቨስትመንት መዳረሻ ለማድረግ ትኩረት ሰጥቶ እየሰራ እንደሚገኝ ለአሻም ነግሯታል። ይህንንም ለማሳካት የከተማዋ ሰላምና ጸጥታ ሁኔታ ወሳኝነት እንዳለው ጠቅሰው ይህንን የማስጠበቅ ስራ የከተማዋ የሰላምና ጸጥታ ጽሕፈት ቤት ትኩረት ሰጥቶ እየሰራ እንደሚገኝ ለአሻም ገልጸዋል። ከተማዋ የተለያዩ የብሔር ብሔረሰቦችና የተለያዩ የሃይማኖት ተቋማት በመቻቻልና በአብሮነት የሚኖሩባት መሆኗን ያነሱት የከተማዋ ሰላምና ጸጥታ ጽሕፈት ቤት ኃላፊ ተወካይ የሆኑት ጄይላን ቡርቃ ሰላምና ጸጥታውን ለማስከበር ከተለያዩ የማህበረሰብ ክፍሎች ጋር በጋራ እየሰራ እንደሆነም ተናግረዋል። በከተማው አካባቢ ሰላምን ለማደፍረስ የሚሰሩ አካላት ያሉ ቢሆንም የተለያዩ የማህበረሰብ ክፍሎችን በማደራጀት የከተማዋን ሰላምና ጸጥታ ለማስጠበቅ እየሰራ መሆኑንም ለአሻም ነግረዋታል። ሰላም ሊያደፍረሱ የሚፈልጉ አካላት አሉ። በአካባቢያችን በከተማችን የለም። ሆኖም ግን ህብረተሰቡ በራሱ እየተመካከረ በተለያዩ አደረጃጀቶች ራሱን እያደራጀ ለምሳሌ ጋቸነ ስርና ወሬ ህዝባዊ መከታ ይባላል። ህብረተሰቡ ራሱ ይሳተፍበታል። ምሁሩ፣ ነጋዴው፣ ወጣቱ በግንባር ቀደምነት ይሳተፍበታል። ራሱ ተደራጅቶ ሰልጥኖ አካባቢውን ማታ ማየት ትችላለሽ። የራሱን አካባቢ ይጠብቃል። በተጨማሪም ከራሱ ሚሊሻ መልምሎ አልብሶ ደሞዝ ከፍሎ ራሱን የሚጠብቅ ህዝብ ነው። በአካባቢያችን እንዲህ የጎላ ችግር አጋጥሞን አያውቅም። በአጋጣሚ በአንድ ጊዜ ክስተቱ ተከስቶ ነበር። ያም ወዲያውኑ ነው የታረመው። የገባው ኃይል አልወጣም። ስለዚህ ባቱን የጠላት ኃይሉ ከሚፈሩት ከተሞች አንዱ ባቱ ነው። ወጣቶችንና የተለያዩ የማህበረሰብ ክፍሎችን ያካተቱ ከ6000 በላይ የሚሆኑ የሰላም ሰራዊቶችን በማደራጀት ሰላምና ጸጥታው ላይ እየሰሩ መሆኑንም ጄይላን ተናግረዋል። ጋቸነ ስርና የኛ ቀበሌ 10 ቀበሌዎች አሉን። በጣም ሰፋፊ ትላልቅ ቀበሌዎች ናቸው። እያንዳንዱ ቀበሌ ከ600 ያላነሰ የህዝባዊ መከታ አለው። ጋቸነ ስርና የሚባል አካባቢውን በራሱ በባህሉ አካባቢውን የሚጠብቅ ጋቸነ ስርና ማለት በኦሮሞ ገዳ ባህል አካባቢውን የሚጠብቅ ሰራዊት ማለት ነው። ስለዚህ ህዝቡ ራሱ በራሱ ፍላጎት በተለይ ወጣቶች እዚህ ውስጥ ተሳትፎ በጣም ከፍተኛ ነው። ቢያንስ ከ6000 በላይ ጋቸነ ስርና አለ። 6682 አካባቢ አሉን እና አካባቢውን ወጥቶ የሚጠብቅ በዓላት ቢኖሩ እንግዶች ቢመጡ ባቱ ውስጥ የሆነ የሚጠፋ ነገር የለም። ህዝቡ ራሱ ታማኝ ነው። እንደምታዩ አንዳንዴ የጋቸነ ስርና ልብስ የለበሱ ሰዎች በብዛት ታገኛለሽ። ሊስትሮ ይሳተፍበታል። ቆሎ የሚሸጡ ነጋዴዎች አሉ። የተለያዩ ሱቅ በደረቴ ላይ የሚሸጡ ሰዎች አሉ። እነዚህ የሆነ ነገር ቢከሰት ወዲያውኑ መረጃ ይሰጣሉ። ራሳቸው ይዞ ለፖሊስ ያስረክባሉ። አሻም ያነጋገረቻቸው የከተማዋ ወጣቶች አሁን ላይ ያለው የሰላምና ጸጥታ ሁኔታ አስተማማኝ በመሆኑ የከተማ አስተዳደሩ አሁን ላይ የተለያዩ የልማት ስራዎች ላይ ትኩረት አድርጎ እየሰራ ይገኛልም ብለዋል።
ባቱ ከተማ ይሄ ጸጥታ በምን ኃይል ነው ይመጣ የሚለው ወጣቶቹ፣ ሽማግሌዎቹ፣ አዛውንቶቹ እንዲሁም የከተማ ካቢኔዎች እንደዚሁ አንድ ላይ ሆኖ ጸጥታ የሚያመጡበት ከተማ ነች። አሁን እንደምናየው ጸጥታ በማምጣቱ ይሄ ፕሮጀክቶች የተለያዩ ፕሮጀክቶች በዚህ ምክንያት ነው የመጡት። ሰላሙን የሚፈልገው እንደሚታወቀው ጎረቤት ከተሞች አሉ እንደ መቂ እንደ አለም ጤና እነዛ ከተሞች ላለፉት 2-3 ዓመታት የተለያየ ችግር ገጥሟቸው ነበር። ግን ባቱ ከተማ ማህበረሰቡ፣ ወጣቱ ሰላሙ ይገባኛል፣ ሰላሙ የኔ ነው፣ ሰላም ከደፈረሰ የአካባቢ ኢኮኖሚም ብዙ ችግሮች ስለሚኖሩ ስለዚህ ለጽንፈኛ ኃይሎች ቦታ አልሰጣቸው። ጽንፈኛ ኃይሎችን በማጋለጥና እነሱን ቆሞ በመታገል ጊዜ ሳይሰጣቸው ከተማው ራሱ የራሲ ከተማ ናት ብለው እንደሚታወቀው ባቱ ከተማ የብሔር ብሔረሰቦች ከተማ ናት፣ ትንሿ ኢትዮጵያ ማለት ይቻላል። እነዚህ ወጣቶችም የከተማ አስተዳደሩ በሚያከናውናቸው የልማት ስራዎች የሚሳተፉ መሆኑን ጠቅሰው ይህንን ሰላምና ጸጥታ ዘላቂነት እንዲኖረው ከተማ አስተዳደሩ ከወጣቱ ጋር የሚያከናውነውን ተግባር አጠናክሮ መቀጠል አለበትም ብለዋል። ሁላችንም በእኛ ከተማ ውስጥ በጸጥታ ላይ ተሰማርተን እንድሰራ እኛ ደግሞ የባቱ ከተማ ወይንም የባቱ ከተማ አስተዳደሮችም እኛ ለጸጥታ ላይ ከናንተ ጎን ነን። እኛ ወጣቶች እናንተ ወጣቶችን መተን ለባቱ ከተማ ጸጥታ እንስራ። የከተማ ካቢኔዎች በኢኮኖሚ ላይ ስሩልን። እኛም ከናንተ ጎን ነን። እናንተም ኑ ከኛ ጋር ሆናችሁ ይሄን ጸጥታ እናስከበር። ይህ ሰላምና ጸጥታ የመጣው አንያ የከተማ አስተዳደር ትልቅ አስተዋጽኦ አለው። የፖሊስ ኮሚሽነሮችና የፖሊስ አባላቶች እና የፌደራል ፖሊስ እዚህ ከተማ ውስጥ አለ። የኦሮሚያ ፖሊሶች አሉ፣ እንዲሁም ጸጥታ ቢሮዎች አሉ፣ ሚሊሻ ዘርፍ አለ። ሁሉም የእያንዳንዱ ይገባኛል ብሎ ተናቦ ተቀናኝቶ የሚያጠራጥር ነገርም ካለ ወዲያው ለፖሊስም ሆኖ ለሚመለከተው አካል ደውሎ እየተከታተለ የሚጠብቅ ህዝብ ነው። ስለዚህ ይሄ ነገር በዚህ መቀጠል አለበት እላለሁ። የከተማዋ ሰላምና ጸጥታ ጽህፈት ቤት ኃላፊ ተወካይ የሆኑት ጄይላን ቡርቃ በከተማዋ አሁን ላይ አስተማማኝ የሰላምና ጸጥታ ሁኔታ በመኖሩ በኢንቨስትመንት ይሁን በቱሪዝም ዘርፉ ለመሳተፍ ለሚመጡ ኢንቨስተሮችና ባለሀብቶች በራቸው ክፍት መሆኑን ተናግረዋል። ኢንቨስትመንት በጣም እያደገች በፍጥነት እያደጉ ካሉ ከተሞች አንዷ ነች። ትልቅ ሀይቅ አለን ብለን ነው እየነገርናቸው ያለው። በዚህ ሀይቅ አካባቢ ኢንቨስት ማድረግ የሚፈልጉ ትላልቅ ባለሀብቶች በተለይ ቱሪዝምን ማዕከል ያደረጉ ወደኛ ከተማ ቢመጡ የኮንፈረንስ ሴንተር ናት። የኮንፈረንስ ሴንተር ላይ የተለያዩ ሆቴሎች፣ ፔንሲዮን፣ አልጋዎች እንፈልጋለን። ሳቢ የሆኑ ኢንቨስትመንቶች ቢመጡ ቅድሚያ ይሰጣቸዋል። እስካሁንም እየተሰጠ ነው ያለው በብዛት። ማንኛውም ኢንቨስትመንት ቢመጣ የከተማ አስተዳደሩ ለመቀበል ዝግጁ ነው፣ እየሰጠም ስለሆነ በተለይ ደህንነታቸውን ከመጠበቅ አንጻር ምንም የሚያጋጥማቸው ችግር የለም። ጄይላን ቡርቃ የከተማዋን ሰላምና ጸጥታ ለማስጠበቅ የፌዴራል ፖሊስን ጨምሮ ከተለያዩ የጸጥታ መዋቅሮች ጋር በጋራ እየሰሩ መሆኑንም ከአሻም ጋር በነበራቸው ቆይታ ተናግረዋል። ህወሓት ከአዲሱ የትግራይ ክልል ጊዜያዊ አስተዳደር ጋር በጋራ ለመስራት ማቀዱን ገለጸ። የአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በትናንትናው ዕለት አመሻሹን ካቢኔያቸውን ሰብስበው በይፋ ስራ መጀመራቸውን ማብሰራቸውም ይታወቃል። መሐመድ ንጉስ አብዱ ተጨማሪ አለው። የአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በይፋ ስራቸውን የጀመሩ ሲሆን ከነባሩ ካቢኔና ከደብረ ጽዮን ህወሓት ጋር መገናኘታቸው ተገልጿል። ጊዜያዊ አስተዳደሩ የሁሉም የትግራይ ህዝብ ተቋማዊ ነጻነቱን በመጠበቅና በጋራ ግዳጃችንን በመወጣት ወደሚፈለገው የሉዓላዊነት መከበር በቅርቡ እንደምንሸጋገር እርግጠኛ ነኝ ሲሉ ደብረ ጽዮን ገብረ ሚካኤል ተናግረዋል። የህወሓት ሊቀመንበር ደብረ ጽዮን ገብረ ሚካኤል ይህንን የገለጹት የህወሓት ማዕከላዊ ኮሚቴ
አዲስ ለተሾሙት ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ ባዘጋጀው የመልካም ምኞት መድረክ ላይ ነው። ህወሓት በጊዜያዊ አስተዳደር አካል በመሆን ተልዕኮውን ለመወጣት በጋራ እንደሚሰራ የህወሓት ጽህፈት ቤት ማስታወቁም አሻም ከፓርቲው ድረገጽ ያገኘችው መረጃ ይጠቁማል። ደብረጽዮን ገብረ ሚካኤል መድረኩ መልካም ምኞታቸውን ለመግለጽ ብቻ ሳይሆን ከፕሬዚዳንት ታደሰ ጋር በመተባበር ጊዜያዊ አስተዳደርን ተልዕኮ ለማሳካት ያለውን ቁርጠኝነት ለመግለጽ መዘጋጀቱን ተናግረዋል። ከዚህ ቀደም በግልጽ ተልዕኮ የተቋቋመው የትግራይ ጊዜያዊ አስተዳደር ተልዕኮን ከመወጣት ባለፈ በትግራይ ህዝብ ላይ ጉዳት አድርሷል ያሉት ደብረጽዮን ተልዕኮውን የሚወጣ ጊዜያዊ አስተዳደር ለማድረግ ላለፉት ወራት ትግል ማድረጋቸውን አስታውሰዋል። በተጨማሪም ደብረጽዮን ዋናው ጉዳይ ጊዜያዊ አስተዳደርን ማስተካከልና ጊዜያዊ አስተዳደሩን ተልዕኮዎች በተቻለ ፍጥነት ማሳካት ነው ብለዋል። በወረራ ላይ የሚገኘውን ህዝባችንና ሉዓላዊነታችንን ነጻ ለማውጣት የተፈናቀሉ ወገኖቻችን ወደ ቀያቸው ለመመለስና የትግራይ ተወላጆች ወደ ተመረጠ መደበኛ አስተዳደር የሚገቡበትን ሁኔታ ለማመቻቸት ተዘጋጅተናል። የሰላም፣ የጸጥታ፣ የማገገሚያና የመልሶ ግንባታ ስራዎቻችን በማከናወን ለጊዜያዊ አስተዳደሩ ፕሬዚዳንት ታደሰ ወረደ ማስረዳት እወዳለሁ ብለዋል። በመጨረሻም ለፕሬዚዳንት ታደሰ መልካም የስልጣን ዘመን ተመኝተው ህወሓት በጊዜያዊ አስተዳደሩ ተቋማዊ ነጻነቱን አስጠብቆ በቅርቡ ስራውን እንዲወጣ ሙሉ እምነት አለኝ ብለዋል። የጊዜያዊ አስተዳደሩ ፕሬዚዳንት ጄኔራል ታደሰ በበኩላቸው ጊዜያዊ አስተዳደሩ በሚቀጥለው የአንድ ዓመት የስራ ጊዜ በሩብ ወሩ መርሃ ግብሮች ቅድሚያ ለሚሰጣቸው ጉዳዮች ቅድሚያ እንደሚሰጥም ተናግረዋል። ህወሓትና ጊዜያዊ አስተዳደሩ የህዝቡን ችግር ለመፍታት በጋራ እንደሚሰሩም ጠቁመዋል። ፕሬዚዳንት ጄኔራል ታደሰ የካቢኔ መደበኛ ስብሰባ በትላንትናው ዕለት ያስጀመሩ ሲሆን በሚቀጥሉት ወራት በሚከናወኑ ተግባራት ላይ አቅጣጫና የስራ መመሪያ ሰጥተዋል። ፕሬዚዳንት ታደሰ ወረደ ያለው ጊዜ አጭር ነው በማለት ካቢኔያቸው መልሰው እንደሚያደራጁ በመጠቆም ጎን ለጎን የ3 ወር እቅድ እንዲዘጋጅ አዘዋል። ትኩረታችን የፕሪቶሪያ ስምምነት በተሟላ መልኩ ተግባራዊ ማድረግ ላይ መሆን አለበት ብለዋል። የትግራይን ሰላምና ጸጥታ በአስተማማኝ መልኩ ለማረጋገጥ የትግራይን ኢኮኖሚ ማነቃቃት እንዲሁም የአስተዳደር ስራዎች ላይ ትኩረት አድርጎ መስራትና የሚጠበቀውን ውጤት ማስመዝገብ እንደሚያስፈልግም ተናግረዋል። ፕሬዚዳንቱ እንዳሉት ልዩነቶቻችንን ወደ ጎን በመተው የትግራይና የትግራይ ህዝብ ቀጣይ ህልውና ለማረጋገጥ ተባብረን መስራት አለብን ብለዋል። የተፈጠረውን የፖለቲካ ልዩነት በማጥበብ የትግራይ ህዝብ ቀጣይ ዕጣ ፈንታ ማቃናት እንደሚገባ ያሳሰቡት ጄኔራል ታደሰ አሸናፊና ተሸናፊ ከሚል መገፋፋት በመውጣት በአብሮነት በመደጋገፍ በጋራ መስራት አለብን ብለዋል። ፕሬዚዳንቱ ህወሓትና ጊዜያዊ አስተዳደር የሚል ልዩነት የሚያሰፋ አጀንዳ መፈታት አለበት ብለዋል። የትግራይና የህዝቧ ጉዳይ ግን የሁላችንም አጀንዳ ሊሆን እንደሚገባና በቅርቡም ህዝባዊ ኮንፈረንስ በማካሄድ አፋጣኝ መፍትሄዎች እንደሚቀመጡም ተናግረዋል። በመጨረሻም ፕሬዚዳንት ታደሰ በጊዜያዊ አስተዳደሩ አመራር ላይ አንዳንድ ማስተካከያዎች እንደሚኖሩ መናገራቸው የክልሉ የኮሚኒኬሽን ጉዳዮች ጽህፈት ቤት አስታውቋል። አዲሱ የትግራይ ክልል አካታች ጊዜያዊ አስተዳደር የተሰጡትን ኃላፊነቶች ለመወጣት በሙሉ ኃይሉ ተፈናቃይ ዜጎች ወደ ቀያቸው የመመለስ ሂደት በጅምር ያለው እንዲጠናቀቅና በቀሪ አካባቢዎችን በፍጥነት እንዲተገበር ማድረግ የሚለውን ቀዳሚው ስራ እንደሆነ በቃል ኪዳን ሰነዱ ተጠቅሷል። ሌላኛው የጊዜያዊ አስተዳደሩ በክልሉ የህግ የበላይነት እንዲሰፍን ማድረግ፣ ከህዝብ ደህንነት ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግ፣ ከዚህም ተገቢውን የቁጥጥርና የህግ ማስከበር ስራ መስራት የአስተዳደሩ ኃላፊነት መሆኑም ተገልጿል። ይህ በእንዲህ እንዳለ በመቀሌ ዩኒቨርሲቲ የህግ መምህር የነበሩ በውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲ ዋና ዳይሬክተር ሆነው ያገለገሉ የጠቅላይ ሚኒስትር ኃይለማርያም ደሳለኝ ልዩ አማካሪ የነበሩና በኋላም የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ሆነው አገልግለዋል ጌታቸው ረዳ። በመቀጠልም የትግራይ ክልል ርዕሰ መስተዳድር አማካሪ፣ የህወሓትና የክልሉ መንግስት ቃል አቀባይ፣ ህወሓትን በመወከል የፕሪቶሪያ ስምምነት ዋነኛ ተደራዳሪና ፈራሚ የትግራይ ክልል ጊዜያዊ መንግስት ፕሬዚዳንት፣ የህወሓት ምክትል ሊቀመንበር የነበሩት ጌታቸው ረዳ አሁን ላይ ደግሞ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆነው በዛሬው ዕለት ሚያዝያ 3 ቀን 2017 ዓ.ም መሾማቸው የጠቅላይ ሚኒስትር ጽህፈት ቤት ይፋ ማድረጉን አሻም ተመልክታለች። በበጀት ዓመቱ ከገቢ እቃዎች በቀረጥና ታክስ አሰባሰብ ሂደት ላይ 403 ቢሊዮን ብር ገቢ ማግኘት መቻሉን ኮሚሽኑ አስታወቀ። በኮንትሮባንድ እቃዎች ቁጥጥር 15.6 ቢሊዮን ብር የሚያወጡ እቃዎች መያዝ መቻሉን የጉምሩክ ኮሚሽን አስታውቋል። ተጨማሪ ያለን
የኢትዮጵያ ጉምሩክ ኮሚሽን በ2017 ዓ.ም የሰራቸውን ስራዎችና ያገኛቸውን ውጤት በሚመለከት ለመገናኛ ብዙኃን መግለጫ ሰጥቷል። በመግለጫውም በ2017 ዓ.ም የኮንትሮባንድ እቃዎች ላይ ቁጥጥር እንደተደረገና በዚህም በርካታ ውጤቶች መገኘታቸውን የኮሚሽኑ ምክትል ኮሚሽነር ገልጸዋል። በ2017 ዓ.ም በ9 ወራት የስራ አፈጻጸም ከገቢ እቃዎች በቀረጥና ታክስ አሰባሰብ ሂደት 403 ቢሊዮን ብር ገቢ ማግኘት መቻሉ ተገልጿል። ከዚህም በተጨማሪ በኮንትሮባንድ እቃዎች ቁጥጥር ላይ በርካታ የቅንጅት ስራዎች በመሰራታቸው ምክንያትም 15.6 ቢሊዮን ብር የሚያወጡ እቃዎች ሊሰበሰቡና በቁጥጥር ስር እንዲውሉ መደረጉንም የገለጹት የጉምሩክ ኮሚሽን ምክትል ኮሚሽነር አዘዘው ጫኔ ናቸው። በዚህ በያዝነው በ2017 በጀት ዓመት ኮሚሽኑ በጣም በርካታ አሳይመንቶች ናቸው ያሉት። ከገቢ እቃዎች ወደ 403 ቢሊዮን ብር የመሰብሰብ ከዚያ ውጭ ደግሞ ለኢንቨስትመንት በመንግስት ከቀረጥና ታክስ ነጻ የሚፈቀዱትን ለኢንቨስትመንትና ለንግዱ ምቹ ሁኔታ የመፍጠር ኢዚ ኦፍ ዱይንግ ቢዝነስን የማሳለጥ ስራዎችም እየሰራ ያለበት ሁኔታ ነው ያለው። ፍትሃዊ ንግድ ስርዓት እንዲኖር እዚያ ከላይ የሚሰሩ ስራዎች እንደተጠበቁ ነው። በህግ በተቀመጠው አግባብ ደግሞ በበጀት ዓመቱ 403 ቢሊዮን ብር ከገቢ እቃዎች ላይ ቀረጥና ታክስ የመሰብሰብ አንዱ አሳይመንቱ ነው ማለት ነው። በ9 ወሩም ከእቅድ በላይ የሰበሰበበት ሁኔታ ነው ያለው። የኮንትሮባንድን ከመከላከል አንጻር ባለፉት 9 ወራት ገቢ ኮንትሮባንድ ወደ 13.2 ቢሊዮን ብር እና የወጪ ኮንትሮባንድ ደግሞ ወደ 2.4 ቢሊዮን ብር በድምሩ ወደ 15.6 ቢሊዮን ብር የሚያወጣ ያሁን ከዛሬ መግለጫ ከሚሰጥበት ውጭ ባለው የመከላከልና የመያዝ ስራ የተሰራበት ሁኔታ ነው ያለው። እንደ ምክትል ኮሚሽነሩ ገለጻ በበጀት ዓመቱ የተያዙ በርካታ የኮንትሮባንድ እቃዎች በህጉ መሰረት የሚወገዱትን የማስወገድና ለሽያጭ የሚቀርቡትን ደግሞ በመሸጥ ገቢ እንደተሰበሰበ ይናገራሉ። ይህ የኮንትሮባንድ እቃዎችን የመቆጣጠር ስራ የኮሚሽኑ ስራ ብቻ ለመሆኑን የሚያነሱት ምክትል ኮሚሽነሩ ስራው ሲሰራና ገቢው እንዲገኝ ሲደረግ የተለያዩ ባለድርሻ የሚባሉ አካላት ጋር በቅንጅት እየተሰራ እንደሆነና ተሰርቶም ውጤቱ እንደተገኘ ተናግረዋል። እነዚህ የተያዙ እቃዎችም በህግ በተቀመጠ አግባብ የማስወገድ ስራዎች በሽያጭና በሌሎች መንገዶች የማስወገድ ስራ በአግባቡ እየተሰራ ያለበት ሁኔታ ነው ያለው ማለት ነው። እንግዲህ ይሄ የኮንትሮባንድ የመከላከል ስራ ቀደም እንደተገለጸው የሁሉንም አካል ርብርብ የሚጠይቅ ስራ ነው። በከፍተኛ ሁኔታ የመከላከል አቅም እያደገ የመጣበትን ሁኔታ ጭምር የሚያሳይ ነው ማለት ነው። ብቻም ሳይሆን ህብረተሰቡ በይፋ እየተሰራ ያለውን ስራም ጭምር እንዲረዳና የዚሁ አጋዥ እንዲሆን ጭምር አብሮ መረጃ የመስጠት ስራም እየተሰራ ያለበት ሁኔታ ነው ያለው ማለት ነው። ምክትል ኮሚሽነሩ አያይዘው እንደተናገሩት ከሆነ ባለፉት 5 እና 6 ዓመታት ውስጥ በጉምሩክ ኮሚሽን የተሰሩ ኮንትሮባንድን የመከላከል ስራን በተመለከተ ካለፉት ዓመታት አንጻር ጥሩ ውጤት እንደተገኘ በመግለጽ አሁንም የአደረጃጀት ለውጥ በማድረግ እንዲሁም የሪፎርም ስራዎች መሰራታቸውን ተናግረው በዚህም ለውጦች እየታዩ መሆናቸውን ተናግረዋል። ኮሚሽኑ በቅርቡ ኮንትሮባንድን ለመከላከል የሚያስችል የቴክኖሎጂ ውጤት ይፋ እንደሚያደርግም ነው የገለጹት። ይህ ስራ እንግዲህ ኮንትሮባንድ አዲስ ጉዳይ አይደለም። ግን ኮንትሮባንድን የመከላከልና የመቆጣጠር ስራ ግን ባለፉት 5-6 የለውጥ ዓመታት ግን በከፍተኛ ሁኔታ የኢትዮጵያ ጉምሩክ ኮሚሽን በርካታ የሪፎርም ስራዎችን እየሰራ ያለበት ሁኔታ ነው ያለው። የአደረጃጀት ለውጥም ጭምር በማድረግ ራሱን የቻለ ኮንትሮባንድን የመከላከል የስራ ክፍል በማቋቋም በዋና መስሪያ ቤትና በቅርንጫፍ ጽህፈት ቤቶች፣ ሁለተኛ በቴክኖሎጂ የታገዘ የኮንትሮባንድን የመከላከል አሁን በቅርቡ ላውንች የምናደርጋቸው እንደ ስማርት ከስተምስ ቦርደር ማኔጅመንት ጭምር በርካታ ስርዓቶችን ዘርግቶ የአሰራር የሰው ኃይል አደረጃጀትን ጭምር በማስተካከል በጥናት ላይ የተመሰረተ ኮንትሮባንድን የመከላከልና የመቆጣጠር ስራዎች እየሰራ ያለበት ሁኔታ ነው ያለው። ኮንትሮባንድን መከላከል የአንድ ተቋም ብቻ ኃላፊነት አለመሆኑንና ህብረተሰቡ በተቻለው አቅም ጥቆማ እንዲያደርግ እንዲሁም ከመንግስት ጎን እንዲቆም ኮሚሽኑ በመግለጫው አስታውሷል። በ2016 ዓ.ም በአዲስ አበባ 401 ሰዎች በመንገድ ትራፊክ አደጋ ህይወታቸውን ማጣታቸውን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታወቀ። ባለስልጣኑ ይህንኑ ያስታወቀው በ2016 ዓ.ም በአዲስ አበባ 401 ሰዎች በትራፊክ አደጋ ህይወታቸውን ማጣታቸውን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታወቀ። ባለስልጣኑ ይህንን ያስታወቀው የ2016 ዓመታዊ የትራፊክ አደጋ መረጃን ይፋ ባደረገበትና ለአሻም በላከላት መግለጫ ነው።
9ኛው ዓመታዊ ሪፖርት እንደሆነ የተገለጸው በ2016 በጀት ዓመት የተመዘገበውን የመንገድ ትራፊክ አደጋ ሪፖርት ይፋ ያደረገው የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በ2016 ዓ.ም 401 ሰዎች በትራፊክ አደጋ ህይወታቸውን ያጡ መሆኑንና ከነዚህም 86 በመቶ የሚሆኑት እግረኞች መሆናቸውን አስታውቋል። አደጋው ከ2015 ዓ.ም ጋር ሲነጻጸር በ7 ሰዎች መቀነሱን የገለጸው ባለስልጣን ተቋሙ ዓመታዊ ሪፖርት ይፋ ማድረግ ከጀመረበት ከባለፉት 9 ዓመታት ጀምሮ እግረኞች ቀዳሚ ተጋላጭ መሆናቸውንና ይህም እግረኛውን ከአደጋ ለመታደግ ብዙ ስራዎችን መስራት እንደሚያስፈልግ አመላካች ነው ብለዋል። በጾታም አጠቃላይ ከተመዘገበው የሞት አደጋ 78 በመቶ የሚሆነው በወንዶች ላይ የደረሰ እንደሆነ ገልጾ የአደጋው 45 በመቶ የተመዘገበው ደግሞ ከ20 እስከ 39 እድሜ ክልል ውስጥ በሚገኙ ዜጎች ላይ እንደሆነ አስታውቋል። በመግለጫው የተካተተው ሌላኛው ጉዳይ አደጋው በስፋት የተከሰተበት ሰዓት ሲሆን ይህም ከምሽቱ 12 ሰዓት እስከ 4 ሰዓት መሆኑንና ከዕለትም ቅዳሜ ከፍተኛውን ቁጥር ይይዛል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የሞት አደጋ ያደረሱ ተሽከርካሪ አይነት በሚመለከትም ባሰፈረው አሃዝ 27 በመቶ አውቶሞቢል፣ 23 በመቶ ደግሞ ከ12 እስከ 16 ሰዎችን የሚጭኑ ሚኒባሶች እንዲሁም ከባድ የጭነት ተሽከርካሪዎች 27 በመቶውን ይሸፍናሉ ብሏል። በከተማው ለሞትና ለከባድ የአካል ጉዳት የሚያጋልጡ ቦታዎችን ለይቻለው ያለው ባለስልጣኑ ይህም የመንገድ ደህንነት የማሻሻያ እርምጃዎች እንዲወሰድባቸው ያደርጋል ብለዋል። ተቋሙ በአመቱ 47 በመቶ የሚሆኑት አሽከርካሪዎች ከተወሰነው የፍጥነት ወሰን በላይ ማሽከርከራቸው በሪፖርቱ አካቷል። የመንገድ ትራፊክ አደጋን ለመከላከል ከተማ አስተዳደሩ በመረጃ የተደገፈ የተለያየ የመፍትሄ እርምጃዎችን ተግባራዊ እያደረገ እንደሆነም ያመላከተው መግለጫው ለአብነትም ዋና ዋናዎቹን የእግረኛ መንገዶች ደህንነት ማሻሻል፣ አደጋ በሚበዛበት ቦታ ላይ የምህንድስና ማሻሻያዎችን ማድረግ በአብነት የተጠቀሱ ናቸው። ባለስልጣኑ በከተማዋ በመንገድ ትራፊክ አደጋ ምክንያት የሚጠፋውን ሕይወት ለመታደግ ዓለም አቀፍ አጋር ካላቸው ድርጅቶች ጋር እየሰራ ነው ማለቱን ከመግለጫው ተመልክታ የዘገበችው ባልደረባችን አዲስ እንግዳ ሰው ነች። የቀድሞ የትግራይ ክልል ጊዜያዊ ፕሬዝዳንት ሹመት ኢትዮጵያ በቀጠናው ያላትን ተሰሚነት ለማስቀጠል ያግዛል ተባለ። ይህን ያሉት በዛሬው ዕለት ጌታቸው ረዳ ከጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳይ አማካሪያቸው አድርገው መሾማቸው ከተሰማ በኋላ ለአሻም ሙያዊ ማብራሪያ የሰጧት የጂኦፖለቲካ ተንታኙ ዳንኤል ወርቁ ናቸው። ኢትዮጵያ በቀጠናው አማካሪ መሾሟ የባህር በር ለማግኘት በምታደርገው ጥረት ትኩረት መስጠቷን ያሳየ ነውም ተብሏል። ብርሃን ሸቴ ጉዳዩን ተመልክቶታል፣ እንደሚከተለው ያቀርበዋል። ጠቅላይ ሚኒስትር አብይ አህመድ ከዛሬ ሚያዝያ 3 ቀን 2017 ዓ.ም ጀምሮ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው መሾማቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ያገለገሉት ጌታቸው ረዳ መጋቢት 29 ቀን 2017 ዓ.ም ከነበሩበት ኃላፊነት በይፋ መሰናበታቸው ይታወሳል። አሻም የጌታቸው ሹመት በኢትዮጵያ የምስራቅ አፍሪካ ቀጠና ላይ ምን አስተዋጽኦ ይኖረዋል ስትል የጂኦፖለቲካ ተንታኝ የሆኑትን ዳንኤል ወርቁን አነጋግራለች። ዳንኤል በህወሓት መካከል ሰፍኖ የነበረው ውጥረት ጌታቸው ወደ ፌዴራል ኃላፊነት እንደሚመጡ ይጠበቅ ነበር ብለዋል። ጌታቸው የምስራቅ አፍሪካ ፖለቲካን ጠንቅቀው ማወቃቸው በአዲሱ ኃላፊነት ከፍተኛ ሚና ይጫወታሉ ብለው እንደሚያምኑ ተናግረዋል። ህወሓት በፕሪቶሪያ ስምምነት እንዲፈጽም ግንባር ቀደም በመሆናቸው በቀጠናው ያለውን አለመግባባት በድርድር የመፍታት ልምዳቸው ከፍተኛ ነው ሲሉም ተናግረዋል። ሁላችንም እንደምናውቀው በህወሓት መካከል በተፈጠረው ፍራክሽን ጌታቸው ወደ ፌዴራሉ መንግስት እንደሚመጡ ይጠበቅ ነበር። እሳቸው ምስራቅ አፍሪካን ጠንቅቀው የሚያውቁ ብዙ ያነበቡ ሰው ናቸውና ጠቀሜታው ከፍ ያለ ነው። በተለይ ደግሞ ምስራቅ አፍሪካ ከሌላው ቀጠና ለየት የሚልበት የራሱ የሆነ ልገምተው ወይም ደግሞ ልጨብጠው የማትችለው ሰላምና ደህንነት ባህሪ ያለው ቀጠና ስለሆነ ነፍስ አንግቶ የሚታገሉበት ቀጠና ያለ ቀጠና ስለሆነ እሳቸው ደግሞ ከዚህኛው ማህበረሰብ የመጡ መሆኑ በራሱ ኢትዮጵያ በዚህ በቀጠናው ያላትን በሰላምና ደህንነት ያላትን ፍላጎት ለማሳካት በምታደርገው እንቅስቃሴ የእሳቸው ወደዚህ ኃላፊነት መምጣት የራሱ የሆነ ጠቀሜታ ይዞ የሚመጣ ይመስለኛል። ከዚህ ባሻገር የጦር መሳሪያን አስቀምጦ ወደ ድርድር ህወሓት እንዲመጣ ከፍተኛ ሚና ከተጫወቱ ሰዎች አንዱ ናቸውና በቀጠናው ነፍጥ አንግተው በሚታገሉ በዚህ በእኛም ሀገር በዚህ አጠቃላይ ምስራቅ አፍሪካ ላይ በሚኖሩ አጠቃላይ እንቅስቃሴዎች ድርድር በማድረግ ትልቅ ገጽታቸውን የገነቡ ሰዎች ናቸውና ፕሪቶሪያው ስምምነት ላይ የገነቡት ገጽታ አለ። በአፍሪካ ህብረትም በዓለም አቀፉ ማህበረሰብም በሚደረገው አጠቃላይ እንዲህ አይነት የሰላም ጥረቶች ድርድሮች ላይ የእሳቸው ወደዚህ ኃላፊነት መምጣት በእኔ እይታ ጠቀሜታው ከፍ የሚል መስሎ ይታየኛል። እንደ ዳንኤል ገለጻ ጌታቸው ረዳ በቀጠናው የሚከሰቱ ችግሮች በሰላማዊ መንገዶች እንዲፈቱ አስተዋጽኦ ያደርጋሉ ብለዋል።
ኢትዮጵያ በቀጠናው አማካሪ መሾሟ የባህር በር ለማግኘት በምታደርገው ጥረት ትኩረት መስጠቷን ያሳየ መሆኑንም ተናግረዋል። በዚህ ከፍተኛ ልምድ ያካበቱ ቲዎሬቲካል ከሆነ እውቀት ባሻገር ፕራክቲካል የሆነ የድርድር ክህሎትና ብቃት ያላቸው ስለሆነ ይህ መሳሪያ አስቀምጦ ሀገር በመደራደር በኩል ሊኖራቸው የሚችለው ሚና ከፍተኛ ያስባለሁ። በቲፒኤልኤፍ በመካከል በተፈጠረው አለመግባባት ጌታቸው እዛ እንደማይቀጥሉ ይታወቅ ነበር። ማን ምን ይሆናል ወደፊት የሚለውን ከዚህ በፊት መሳሪያ የያዘው ኃይል ወደ ስልጣን ሊመጣ እንደሚችል ግልጽ ነው። ምንም ይሁን ምንም ማለት ነው እና ዝም ብለን ተመሬት ተነስተ ሳይሆን ይሄ ትሬንዱ የሚያሳየን ኢትዮጵያ የውጭ ጉዳይ ሚኒስትር አሁን የሰሞኑን አዳዲስ ሹመቶች አሁን የምስራቅ አፍሪካ ጉዳይ ላይ አማካሪ የሚለው ከዚህ በፊት አናውቀውም። አጠቃላይ ሪፎርም እንዳለ ያሳያል። ምስራቅ አፍሪካ ላይ ከፍተኛ ያንዣበበ የሰላምና ደህንነት እጦት አለ። ያን በማስተካከል በኩልም ከፍተኛ ሚና ይጫወታል ተብሎ ይጠበቃል። ይህ ብቻ አይደለም። ኢትዮጵያ የባህር ወደብ ጥያቄ ፍላጎት አጀንዳ እየሆነ የመጣበት አለ። ይሄ አጀንዳ ብቻ መሆን ብቻ ሳይሆን ኢንተርናሽናል ኮሚኒቲን አክሴፕት የማድረግ ዳንኤል ወርቁ አክለውም በጎረቤት ሀገራት የሚስተዋሉ የእርስ በርስ ጦርነቶች እንዲቋጩ ሰላማዊ መንገድ ለማበጀት ከፍተኛ ሚና ይጫወታሉም ሲሉም ተናግረዋል። የባህር በር ብቻ አይደለም፣ ሌሎች በጣም ብዙ ጉዳዮች አሉ። ኢትዮጵያ ውስጥ ላይ ያለውን የሰላምና ደህንነት እናውቃለን። የኢትዮጵያ የሰላምና ደህንነት ብቻ ሳይሆን በዙሪያ ያለ የሱዳን እናውቃለን። ከኤርትራ ያለው ጋር ያለውን ነገርም በቀላል የሚታይ አይደለም እና ጦርነትን በደንብ ያዩት ስለሆነ ምናልባት የእሳቸው ምክረ ሀሳብ ነገሮች በድርድር እንዲቋጩ፣ በውይይት እንዲቋጩ ፍላጎት የሚያድርባቸው ይመስለኛል። ኢትዮጵያና ኤርትራ ከዚህ በፊትም እንዳልነው ወደ ጦርነት ይገባሉ የሚል ብዙ እይታ የለኝም። ምክንያቱም ከተለያዩ ተጨባጭ ሁኔታዎች ተነስተን ምንም እንኳ አንዳንድ ሰዎች ወደ ጦርነት ይገባሉ የሚል አዝማሚያ ያለ ቢሆንም ግን እና እሳቸው ወደ ኃላፊነት መምጣት እንዲህ አይነት ነገሮችን በሰላም መንገድ እንዲቋጩ እንዲፈቱ አጠቃላይ ሶማሌላንድ ላይ ያለ አጠቃላይ ነገሮች በድርድር እንዲፈቱ የእሳቸው ሚና ከፍተኛ ሊሆን በኢትዮጵያ ሰላምና ደህንነት በቀጠናውም አጠቃላይ ቅድም ባልከው በባህር በር ጥያቄንም አጀንዳ በማድረግ በኩል በዓለም አቀፉ ማህበረሰብ ያላቸው ተቀባይነት በቀላል የሚታይ አይደለምና እነዚህ ሁሉ ተደማምረው እንግዲህ ምናልባት ራይት ማን ኦን ራይት ፖዚሽን ብለን ልናስብ እንችላለን። ጌታቸው ረዳ የጊዜ አስተዳደሩ ፕሬዝዳንት ከሆኑ በኋላ በፌዴራል ደረጃ የተሰጣቸው የመጀመሪያ ሹመት ነው። ወደ ተመልካቾቻችን ዜናዎቻችንን ከማጠናቀቃችን በፊት ዋና ዋና ርዕሰ ጉዳዮችን ደግመን ጠቁማችሁ ከ6000 በላይ የሰላም ሰራዊት በማደራጀት የከተማዋን ሰላምና ጸጥታ እያስከበርኩ ነው ሲል የባቱ ከተማ ለአሻም ገለጸ። ከውጪ ከገቡ እቃዎች ከተሰበሰበ ቀረጥና ታክስ 403 ቢሊዮን ብር ገቢ መገኘቱን የጉምሩክ ኮሚሽን አስታወቀ። ህወሓት ከአዲሱ የትግራይ ክልል ጊዜያዊ አስተዳደር ጋር በጋራ ለመስራት ማቀዱን ገለጸ። ከውጪ ሱዳን የተባበሩት አረብ ኤምሬትስ በሱዳን የዘር ማጥፋት ወንጀል እንዲፈጸም አስተዋጽኦ አድርጋለች ስትል በዓለም አቀፉ ፍርድ ቤት ከሰሰች። ለዛሬ ዕለት አርብ ሚያዝያ 3 ቀን 2017 ዓ.ም የተሰናዱ የአሻም የምሽት ዜናዎቻችን በዚሁ ተጠናቀዋል። ስለተከታተላችሁን እጅግ አድርገን እናመሰግናለን። የዕለቱ ተረኛ አሳላፊ መስከረም አዲሱ አብራችሁ ቆይታ አደረኩኝ። ወደ ተመልካቾቻችን ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎችን ለማግኘት የተለያዩ ማህበራዊ ድረገጾቻችንን ማለትም ፌስቡክ፣ ቴሌግራም፣ ዩቲዩብ እና ቲክቶክ የማህበራዊ ድረገጾቻችንን ሰብስክራይብ፣ ፎሎ እና ላይክ በማድረግ ማግኘት እንደምትችሉ መጠቆም እንወዳለን። አሻም ለሁላችን!